ማርኬቲንግ ቦዝ ነው የሚባለው አለ ሳይንስም ነው አርት ነው። ሳይንስ ከሆነ ሜዠርድ ፕሬዲክትድ አውትካሞች አሉት። አርት ደግሞ ምንድነው ለሰዎች ይህንን ድርቅ ባለ ሳይሆን አፒሊንግ ሆነ አርቲስቲክ በሆነ መልኩ ምናምን ያደርጋል። ኮምቢኔሽን ኦፍ ቦዝ ወርልድ ነው። ሴልስ መንገድ ላይ ቢያገኘህ የሚያወራልን ነገር ኦልሞስት በጣም ነው። ይሄ ምንድን ይባለው የማሽን አይነት ስክሪፕትድ የሆነ የማሽን እንትን ከዚህ ጀምሮ እዚህ ጋር እና መሀል ላይ ጥያቄ ብትጠይቀው እንደገና ከላይ መጀመር አለበት ሙሉ ሊወጣል አይነት ነገር የሚመስል እና ይሄ ብዙ እንትኖች አሉ። ብዙ ነገሮች ያቀቻለ ማን ነው የኔ ገዢ የሚለውን ካወቅ ኮሚኒኬሽንም ራይት እንትን ይሆናል፣ ፋይን ቲዩንድ ይሆናል ለእነዚህ ሰዎች ይሆናል። ስለዚህ ሰክሰስን በዛ ይጨምራል ማለት ነው። በአቅራቢያው ሱፐርማርኬት መኖሩ ኢምፖርታንት ነው። ዛን ዩር ካሪ ቤተር አሜኒቲዎቹ ገባ። ትልቅ ሰዎች ናቸው ወክ አድርገው የሚገዙበት ቦታ፣ ትልቅ ሰዎች ናቸው ወክ አድርገው ጤናቸው የሚጠብቁበት ቦታ፣ ሄደው የሚጸልዩበት ቦታ ምናምን። ይሄ ነው ኮሚኒኬሽን የሚሆነው ለነሱ። ያለንበት ሁኔታ አንዳንድ ሰዎች ባየርስ ማርኬት ነው አሁን ይላሉ። ባየርስ ሞር ኢንፎርሜሽን አላቸው፣ ሞር ሊቨሬጅ አላቸው። ነምበር ኦፍ ሰፕላየርስም ጨምሯል፣ አማራጭ አላቸው። በታውዘንድስ አካባቢ የሚያልፍ ይባላል በግምት ዴቨሎፐርስ አሉ። ሰላም ጤና ይስጥልን። የብሉፕሪንት ፖድካስት ተመልካቾች ነቢል ሰመሩ ነኝ፣ የፖድካስቱ መስራችና ሆስት ነኝ። በዛሬው ፕሮግራማችን እንደተለመደው ለየት ያለ በሪል ስቴት ዘርፍ ላይ ትልቅ ተጽዕኖ እያደረጉ ያሉ መሪዎችን ይዘንላችሁ ቀርበናል። የዛሬው እንግዳችን አለማየሁ ተሬሳ ይባላል። አለማየሁ የሜትሮፖሊታን ሪል ስቴት ሴልስ ኤንድ ማርኬቲንግ ዲፓርትመንት ዳይሬክተር ነው። አለማየሁ ላለፉት 10 ዓመታት በሪል ስቴት ኢንዱስትሪው ላይ ከፍተኛ ልምድ ያዳበረ መሪ ነው። በዛሬው ፕሮግራማችን ስፔሻሊ ሪል ስቴት ማርኬት ላይ ማርኬቲንግ ምን መምሰል አለበት፣ ሴልስ ምን መምሰል አለበት፣ ሪል ስቴቶች ምን አይነት ስትራቴጂክ ፕላን ሊኖራቸው ይገባል፣ በሪል ስቴት ውስጥ ብራንድ ቢልዲንግ ምንድን ነው፣ ሪል ስቴት ፋይናንሲንግ ምንን ይመስላል፣ እንደነ ሞርጌጅ የመሰሉ የሪል ስቴት ፋይናንሲንግ የካፒታል ማርኬት ኢንስትሩመንቶች ለሪል ስቴት ኢንዱስትሪው ምን አይነት እድገት ሊፈጥሩ ይችላሉ፣ ምን አይነት እድሎች ይዘው ሊመጡ ይችላሉ የሚሉትንና ከዚህም በላይ ለየት ያሉ ብዙ ሀሳቦችን ሼር አድርጎናል። በጣም ትማሩበታላችሁ። ይህንን ፕሮግራም ላይክ፣ ሼር፣ ኮመንት በማድረግ ድጋፋችሁን አሳዩን። መልካም ቆይታ። አሌክስ እንኳን ወደ ብሉፕሪንት ፖድካስት መጣ። እንኳን ደህና ቆያችሁ። ያው እኔ እናንተ እንኳን ወዳጅ ነን፣ ግን እስቲ ለብሉፕሪንት ተመልካቾቻችን አሌክስ ማን ነው የሚለውን ብታስተዋውቀልን። ሙሉ ስሜ አለማየሁ ተሬሳ ነው የሚባለው። ተወልጄ ያደግኩት አዲስ አበባ ነው። በትምህርት የመጀመሪያ ዲግሪ ነው፣ ማስተርስም ከአዲስ አበባ ዩኒቨርሲቲ፣ የመጀመሪያው በማኔጅመንት ሁለተኛው በማርኬቲንግ ማኔጅመንት ጨርሻለሁ። አሁን ከረንት ላይ እየሰራሁ ያለሁት በሜትሮፖሊታን ሪል ስቴት ሴልስ ኤንድ ማርኬቲንግ ዳይሬክተር ሆኜ ነው። በአጭሩ ማስፋት ይቻላል። ኢንትረስቲንግ፣ በጣም አሪፍ አሌክስ። ስለዚህ ብዙ ያው ሪል ስቴት ላይ ብዙ ኤክስፔሪየንስ እንዳለ አውቃለሁኝ። ግን ወደ ሪል ስቴት ከመግባት በፊት የት ቦታዎች ሰርተሃል? እሱን ብንዳስሰው እስኪ። ከዩኒቨርሲቲ በኋላ መጀመሪያ ኤምፕሎየር የኢትዮጵያ አየር መንገድ በጣም አርሊ ካሪየር ላይ እንደዚህ አይነት ድርጅት መስራት ቀጣይ ህይወት ዲፋይኒንግ እንትኖች መሰረት ሰጥተሃል። ከኢትዮጵያ አየር መንገድ በኋላ ለረጅም ጊዜ የሰራሁበት ኤምሬትስ አየር መንገድ፣ እዛም እንዲሁ ሴልስ ኤንድ ማርኬቲንግ ኤሪያ ላይ ፕሬዶሚናንትሊ ሴልስ እና የሰራሁት። ከዛ በኋላ ወደ ኮንሰልተንሲ ከኮንሰልተንሲ በኋላ ደግሞ ኮንሰልተንሲ ላይ የተወሰኑ ፕሮጀክቶችን ሰክሰስፉሊ ጋር ከጓደኞቼ ጋር አዘ ፍሪላንሰር ሆኜ አይ ሪሊ ዋንት ቱ ቴስት ማይሰልፍ። ሶስት እንትኖች ነበሩኝ፣ ኦፕሽኖች ነበሩኝ በየትኛው ስፔሻላይዝ ላድርግ የሚለውን ለማየት ራሴን ለማየት። በመጀመሪያውን 1 ዓመት ፍሪላንስ ላድርግና ስትራቴጂ ኦር ማርኬቲንግ ኦር ሴልስ አንዱ ላይ ፎከስ ማድረግ ስለፈለኩኝ ማለት ነው። ፕሪቲማች እዚህ አካባቢ የሚሰሩ ወዳጆች ጋር ፍሪላንስ እያደረኩኝ ሰራው። በጣም ጥሩ ፕሮጀክቶች ሰራን። ከዛ ብዙም ሳይቆይ ኮቪድ-19 መጣ። ሁሉ ነገር ፖዝ መሆን ነበረበት ግዴታ።
ከዛ በኋላ ግን ተመልሰን ላይፍ ኖርማል እንደገና ሲጀምር ወደ ኮንሰልተንሲውን ትንሽ ገፋሁት። ከዛ ግን ወደ ሪስቴት ገባሁ። በኮንሰልተንሲው የተወሰነ ኤክስፖዠር አግኝቼ ነበር ሪስቴቶች ጋር እና ያንን አጋጣሚ በመጠቀም ኢንዱስትሪው ኢንትረስቲንግ ነው። ብዙ የሴልስ ማርኬቲንግ እንትኖችን ኤክሰርሳይዝ የምታደርግበት ነው። ለምን አልሞክረውም ብዬ ወደ ሪስቴት መጣሁ። ከዛ በኋላ ሪስቴት ያደረጉት የመጀመሪያው የሰራሁበት ሪልስቴት ኦቪድ ሪልስቴት ነው። ከዛ መቀጠል አሁን ያለሁበት ሜትሮፖሊታን የሰራ። በጣም አሪፍ። ወደ ሪልስቴቱ እንገባለን፣ ግን ትላልቅ የኤርላይን ካምፓኒዎች ላይ ሰርተሃል በሴልስ ኤንድ ማርኬቲንግ ዙሪያ ላይ እና ኢትዮጵያ አየር መንገድ ምን ያህል አመት ሰራ? ኤሚሬትስ ምን ያህል ሰራ? እዛስ የነበረ ኤክስፒሪየንስ እንዴት ነው? ሴልስ ኤንድ ማርኬቲንግን በተመለከተ ምን ያካበትካቸው ልምዶች አሉ? ከሁለቱ ያው እንደምታውቃቸው ሁለት ቢገስት ኤርላይን ብራንዶች ናቸው። ኢንተርምስ ኦፍ ኤርላይን ኢንዱስትሪ ላይ እንትን ስንል በኢትዮጵያ አየር መንገድ አሁን 80ኛ ዓመትን እያከበረ ነው። 80 ዓመት is not an easy እንትን ያ የሚሆንበት የራሱ ምክንያት አለው። ከኮሌጅ ወጥተህ እንደዚህ አይነት ቅድም እንደጠቀስኩት ድርጅት ጋር መስራት የራሱ የሆነ አድቫንቴጅ አለው። ይሄ በደብተር በወረቀት በምናምን የምታውቀውን ነገር አክቹዋሊ ፕራክቲስ ሲደረግ የማየት ዕድል ይኖርሃል። እኔ አክቹዋሊ ኢትዮጵያ አየር መንገድ ኢንቨንተሪ ማኔጅ የሚደረግበት ዲፓርትመንት ውስጥ ነበር የምሰራው። ኤርላይን ፕሮዳክቱ if we talk about 4Ps ብንል አይደለም ማርኬቲንግ በ4P አንዳንዴ ኢንቲፋይን ፕሮዳክቱ ላይ ነበር። እሱ ላይ በጣም ጥሩ ኤክስፖዠር አልነበረኝ። ወደ ኒርሊ 6 ዓመት አካባቢ ሰራው። ከዛ በኋላ ኤሚሬትስ በሴልስ ነው የገባሁት። ሴልስ ላይ ገብቼ 12 ዓመት አካባቢ ነው የሰራሁት። ያ ደግሞ በጣም ትልቅ አናዘር ግሎባል ብራንድ ነው። አክቹዋሊ በወቅቱ አሁን አላውቅም፣ በወቅቱ ወርልድ ነምበር 1 ኤርላይን ብራንድ ነበር ኤሚሬትስ። መቼ ዓመተ ምህረት ላይ ነው? እስከ 2019 ነው የሰራሁት። ከ2007 እስከ 2019 ላይ ድረስ ግሎባል ነምበር 1 ኤርላይን ብራንድ ነበረ። ወደ ቶፕ 100 ግሎባል ብራንድ ኖት ኤርላይን ነው ግሎባል ብራንድ ለመሆን ስትራቴጂ አድርጎ የሚሰራ ድርጅት ነበርና ያ የሚሰጥህ ጥሩ ኤክስፖዠር አለ። እንዴት እንደዚህ አይነት ብራንዶች በምን አይነት ጥንቃቄ፣ በምን አይነት ስትራቴጂ፣ በምን አይነት አካሄድ ያሰቡትን ታርጌት እንደሚመቱ መጀመሪያ ቶፕ 500 ለመሆን ታርጌት ተደርጎ ነበር። እኔ ስገባ ቶፕ 500 አቺቭ ተደረገ። ኔክስት ዋን ኢዝ ቶፕ 100 እና ዝም ብሎ አምቢሽየስ ሆነው አይደለም፣ አክቹዋሊ ስራዎች አሉት። ብዙ ጊዜም ሰክሰስፉል የሚሆኑ ብራንዶች ከእቅድ ከአይዲያ ከምናምን በተጨማሪ ኤክስኪዩሽን አላቸው። ኤክስኪዩሽናቸውም ኢኳል ኢምፖርታንት ስለሆነ ማለት ነው እና እዛ ቦታ ላይ በመገኘቴ በጣም ጥሩ የሴልስ ማርኬቲንግ ኤክስፖዠሮችን አግኝቻለሁ። ዋን ኦፍ ስሞል ስቴሽንስ ለኤሚሬትስ አዲስ አበባ ዴይሊ ኦፕሬሽን ሚኒመም ዴይሊ ነው የሚያደርገው አንሌስ በሌሎች ኤሮፖለቲክስ የሚባሉት እንትኖች አሉ። በእነሱ ምክንያት ፎርስ ካልሆነ ኤሚሬትስ ሚኒመም ኤኒዌር በዴይሊ መግባት ነው እቅዱ። እዚህ ዴይሊ ነበር የምሰራው። ወደ ደብል ዴይሊ እያደግን ነበር። የኮቪድ የመጣውና የፈጠረው ውዥንብር አለ። ያው እሱ ለሁሉም አፕሊካብል ነው። ኢን ደ ፕሮሰስ ግን በጣም ጥሩ ኤክስፖዠር ለዚህ ለዲሲፕሊኑ ለብራንዲንግ፣ ማርኬቲንግ፣ ሴልስ አግኝቻለሁ። ኢንትረስቲንግ። በጣም አሪፍ አሌክስ። እንዴት ነበረ ወደ ሪልስቴቱ ታዲያ? አሁን ከኤሚሬትስ ቀጥለህ ወደ ኮንሰልቲንግ ገባ። ከዛ ከኮንሰልቲንግ ነው ወደ ሪልስቴቱ የገባኸው እና በምን አጋጣሚ ነበረ ወደ ሪልስቴት ኢንዱስትሪ የተዋወቀው? ያው ስለ ሪልስቴት አሁን እኛ ጋር ላስት 2 ዲኬድስ ነው በጣም ቡም አድርጎት ያልና የሴልስ የማርኬቲንግ ሰው ሆነ ኖቲስ ያለማድረግ አይቻልም። ማስታወቂያዎች አሉ፣ ሴልስ ዳይሬክት ሴል ኮልድ ኮሎች ምናምኖች ፐርሰናል የሚመጡ አሉ፣ የምታያቸው ብዙ የምታደርጋቸው ነገሮች አሉ። ቅድም ግን እንዳልኩ እኔ ለራሴ ስትራቴጂ ብዬ የትኛው ላይ ፎከስ ላድርግ ብዬ ካሰብኳቸው መካከል ሴልስ ማርኬቲንግ ስትራቴጂ ብዬ ከተለያዩ
ጓደኞቼ ጋር ፈርም ያላቸው ጓደኞቼ ጋር ፍሪላንስ እያደረኩ ሰርቻለሁ። ከካሊበር የሚባል ኮንሰልቲንግ ፈርም ነው። ከሆምሊንክ ማርኬቲንግ ብራንዲንግ ላይ ስፔሻላይዝ የሚያደርግ እንዲሁም ደግሞ ከአይከን ማኔጅመንት ኤንድ ፋይናንስ ሶሉሽን የሚባል ከእነሱ ጋር በአብዛኛው የሰሩት እና በተለይ ከካሊበር ጋር ሲሰራ የእነሱ ክላይንቶች ሪልስቴቶች ነበሩ። በዛ ኤክስፖዠር አገኘሁ እና ዳይሬክት ኤክስፖዠር ሳገኝ እና ወን አይ ሲ ዘ ጋፕ ኦኬ ይህን ነገር ለምታለው ማልኩኝ ደግሞ በጣም ጥሩ መልካም አጋጣሚ በምትለው ሁኔታ ሌላ ሰው ደግሞ መጀመሪያ ለገባሁበት ሪልስቴት እንደ ኢንዶርስመንት ሰጠኝና ያን ኤክስፖዠር አገኘሁ። ዲሲፕሊኑ አንድ ነው። ፕሮዳክቱ ይለያያል። መሸጥና ምናምኑ አዘኝ ኦፍ ዘ ዴይ ፕሮዳክትን መሸጥ ነው። የኤርላይን ሲትም ይሁን አፓርትመንትም ይሁን ኦር ኤኒቲንግ ኤልስ ሴልስ አዶፕት የምታደርጋቸው ከስተም የምታደርጋቸው አፕሮቾች የምታስተካክላቸው ነገሮች ይኖራል። ኦብቪየስሊ ግን ዲሲፕሊኑ አንድ ነው። ፊትማች አንድ ነው። ያው ራሴን በፋስት ትራክ አፕዴት አድርጌ ካቻፕ አድርጌ ያለውበት ደረጃ ተሻለ። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። የመጀመሪያው ካምፕኒ ኮቪድ ጋር የተቀላቀልከው አይደለ? ካልተሳሳትኩኝ ከኮንሰልቲንጉ በኋላ በምን ፖዚሽን ነበረ ኦቪድን ጆይን ያደረግከው? ሪል ስቴቱን እኔ ነበር የምመራው። በዛ ደረጃ ነው የጀመርኩት። ትልቅ ኃላፊነት ነው። ትልቅ ብራንድ ነው። ትልቅ ብራንድ ነው። በጣም ትልቅ ነው። ትልቅም ስራዎች ነበሩ። በጣም ብዙ ኤክስፒሪየንስ ኤክስፖዠርም በዚህም አጋጣሚ ለማግኘት ችያለሁ። ብዙ ሃንድሶን የሆኑ ኤክስፒሪየንሶችን ላይፍ ታይም ሌሰኖችን ሁሉ ያገኘሁበት አጋጣሚ ነበር። ኢንትረስቲንግ። የትምህርት ዝግጁነትህም አሌክስ ማርኬቲንግ ላይ ነው። ፕላስ ደግሞ ትላልቅ የኤርላይን ብራንዶች ላይ በሴልስን ማርኬቲንግ ላይ ሰርተሃል። እኔ እናንተም ዝም ብለን ከካሜራዎችም ስናወራ በጣም ብዙ ኢኖቬቲቭ የሆኑ ሴልስ ማርኬቲንግ ስትራቴጂ ብራንዲንግ ላይ ትላልቅ እይታዎች አሉና መጀመሪያ ወደ ኢንዱስትሪው ስትቀላቀል እንዴት አየኸው? የኢትዮጵያ ሪል ስቴት ኢንዱስትሪ አንተ ስትቀላቀለው የነበረው እና አሁን ደግሞ ኢቮልቭ አድርጎ አሁን የደረሰበት ሁኔታ እንዴት ትመለከተዋለህ? እኔ አክቹዋሊ ከተቀላቀልኩ በኋላ ኦልሞስት ቢዝነሱ በጣም ታይዳል ነበር። በጣም ከፍተኛ የሆኑ ሾኮች ነበሩ። ኖት ኦንሊ ፎር ዘ ሪል ስቴት ግን ሁሉም ኢንዱስትሪ ቢኮዝ ኦፍ ፖስት ኮቪድ ኢኮኖሚክ ትራውማ አለ። ከዛ በመቀጠል የነበሩ የኛ ሀገር የሰላምና ኮንዲሽኖች ነበሩ። እነሱን ሁሉ ኢምፓክት ይኖራቸዋል እና በጣም በጣም ቻሌንጂንግ ታይም ነበር። ከዛ ደግሞ ማክሮ አናዘር ማክሮ ኢንቫይሮንመንት ላይ ደግሞ ለምሳሌ ከትንሽ ጊዜ በኋላ አይ ቲንክ ኮሬክትሊ ኦገስት 2023 ይመስለኛል ኢንትሮዳክሽን ኦፍ ክሬዲት ካፒንግ እና አዘ ሜጀር ኢኮኖሚ ኦቨርኦል የሚሰራው እንደ ጊር ነው ይባላል። እንደምን? እንደ ጊር ቦክስ እና ጥሩ ማሳያም አድርጌ እኔም በግሌ ውስጥ አለው እና ጊር ቦክስ ውስጥ ትልልቅ ጥርሶች አሉ፣ በጣም ትንሽ ጥርሶች አሉ። ትልቁ ጥርስ አንድ ሲዞር ትንሹ ሜይ ቢ 1000 or hundreds of thousands ጊዜ ሊዞር ይችላል። that's how economy works። በመሃል ደግሞ ኢንተርሚዲየት የሆኑ ጊሮች አሉ። ምን ማለት ነው? ለምሳሌ one of the biggest gear እኛ ሀገር for the last almost 2 decades ገርድ ነበር የአባይ ግድብ። አባይ ግድብ ሲንቀሳቀስ አባይ ግድብ ላይ ኢንቨስት ሲደረግ መርካቶ ያለ አንድ ሱቅ በጣም ከፍተኛ ስራ ያገኛል። ትልቁ ጊር ሲንቀሳቀስ ትንሿ ያኛው እና ልክ በዚህ ፓራላል ሪል ስቴት ብዛ ጋር ደርሶ ነበር በእኔ ግምት። ሪል ስቴት ብቻውን ሳይሆን ከኮንስትራክሽን ጋር ተደምሮ ኮንስትራክሽን ዴቨሎፕመንት ኢንዱስትሪው ወደዛ ደረጃ ደርሶ ነበር። በኢምፕሎይመንት ብትለው ካፒታል ሞቢላይዝ በሚያደርገው መጠን ብታየው ብዙ ቫሪያብሎች ብታየው እዛ ደረጃ ደርሶ ነበር እና ይሄ ጥርስ መፋዘዝ ሲመጣበት ከኮምፕሊሽኑ ጋር ተያይዞ ማለት ነው።
ከመጠናቀቁ ከማክሮ ኢንቫይሮንመንት የመጣንበት አዲስ መሆኑ 2 ዲኬድ ነው እንግዲህ በጣም ሪሊ ሲሪየስሊ ሪል ስቴት ብለን ካሰብን 2 ዲኬድስ 20 years ማለት እና ያ ማለት መጀመሪያ ፈርስት ዌቭ በተለምዶ ሴለርስ ማርኬት የምትለዋለ ፈለከውን ሰርተህ የሚሸጥበት ከፍተኛ የሆነ ሃውሲንግ ዲማንድ ያለበት። ግን እንደው ለተመልካቾቻችን አሌክስ ስላቋረጥኩ ይቅርታና ሴለር ማርኬት ምን ማለት ነው? በዚህ አጋጣሚ ብዙ ጊዜ ይጠቀሳል። ሴለር ማርኬት ባየር ማርኬት ይባላል እና ሴለር ማርኬት ስትል በዛ ዘመን ምን ማለት ነው ለሚመለከቱን ተመልካቾቻችን ማለት ነው? በቀላሉ እንትን ማለት ሴለርስ ሃቭ ቤተር ሴይ ዳን ባየርስ ነው። ይሄ በአብዛኛው የሚያጋጥመው ሾርቴጅ ባለበት ሁኔታ፣ ሰፕላይ ባባነሰ ሁኔታ ወይም ደግሞ እንደ ሞኖፖሊስቲክ ኦሊጎፖሊስቲክ ወይም ሞኖፖሊ ራሱ የምትለው የኢኮኖሚክ ሲስተም አለ። ሰፕላዮቹ ቁጥራቸው ሲያነስ ወይም ደግሞ ቁጥራቸው እንዳለ ሆኖ አማውንት ሰፕላይ የሚያደርጉ ተደምሮ ዲማንዱ ጋር የማይደርስ ከሆነ ከፍተኛ ፍላጎት ያለ ያኔ ሴለርስ ማርኬት ይሆናል ማለት ነው። እነሱ ድራይቭ የሚያደርጉት ማርኬት እነሱ ፕሪቲ ማች ፕራይስ ሴት ያደርጋሉ። ኮንዲሽን እነሱ በሚል ነው የምትለው። ሌላ ቦታ ብትሄድ ኦልሞስት አጋጣሚ ሴም ሴናሪዮ ስለሆነ የሚያጋጥም አንዱ ጋር ቶሎ የመውሰድና የመውሰድ ነገር ይሆናል ለእንትኑ ለባየሩ። ሪቨርስ ደግሞ ሲሆን ባየር ማርኬት ይለዋል። የዚህ ኦፖዚት ኢንፍሌሽን ይኖራል። አሁን ያለንበት ሁኔታ አንዳንድ ሰዎች ባየርስ ማርኬት ነው አሁን ይላሉ። ባየርስ ሞር ኢንፎርሜሽን አላቸው፣ ሞር ሊቨሬጅ አላቸው። ነምበር ኦፍ ሰፕላየርስም ጨምሯል፣ አማራጭ አላቸው። በታውዘንድስ አካባቢ የሚያልፍ ይባላል በግምት ዴቨሎፐርስ አሉ። አንድ ዩኒትም ኢትዮጵያ ውስጥ ይባላል። እና ይሄ ምን ያመጣል? በተፈጥሮ ኮምፒቲሽን ያመጣል። ኮምፒቲሽን ሲያመጣ ሞር ሞር የባየርስ ማርኬት እየሆነ ይመጣል። ባየርስ ሁላ ቤተር ሴ ኦፕሽን አለኝ አንተ ጋር እንትን ማየት ከሆነ እዚህኛው ጋር እና ሰፕላየሮችን ደግሞ አናላይዝ ማድረግበት ቱል ቤተር ዛን የስተርዴይ ዛሬ አለኝ። ኢንፎርሜሽን በደንብ ታገኛለህ። አንድ ኢሴንሻል ኢንቴግራል እንትን ለፍሪ ማርኬት ኢንፎርሜሽን ነው። አሁን ኤቭሪባዲ ስልኩ ላይ በስልኩ መረጃ ማግኘት ይችላል። እንደውም አሁን ኢንፎርሜሽን መብዛት ነው ችግር። ኦቨርሎድ አለ። ምን ትፈልጋለህ የት ትፈልጋለህ ምናምን ራሱ ታስክ ሆነ። ድሮ ሁላችንም በሰዓት የሚሰራ ቴሌቪዥን እያየን በሰዓት የሚሰራ ሬዲዮ ከዚህ ሰዓት እስከዚህ ሰዓት ከዛ ከፍት ስታቲክ አሁን ግን እሱም ችግር ነው። ኢንፎርሜሽን ማነስም ችግር ነው። ሶርት አውት ማድረጉም ችግር ነው። ወደ ፖይንታችን ስመልስ ባየርስ አሁን ሞር ሊቨሬጅ አግኝቷል። ሞር ሊቨሬጅ ባየር ሲኖረው ባየርስ ማርኬት ይባላል። ሞር ሊቨሬጅ ሴለር ሲኖረው ሴለር ማርኬት ይባላል። አይ ቲንክ በቀላሉ አት ዳት ታይም የሴለር ማርኬት ነበረ። ሴለር ማርኬት ነበር ፈርስት ሃፉ ኦልሬዲ ሞር ዛን ዛት የሴለር ማርኬት ነበር። ስቴት ላይ ማንም ሰው ተነስቶ መግባት የሚችልበት አይነት በቃ መገንባትና ካፒታል ያችን ሪኳየርመንት አሟላ መገንባት የሚችል ወይም ደግሞ ያንን አውትሶርስ ማድረግ የሚችል በሙሉ ገብቶ እንትን ብሎ ነበር እና በቋሚነት ደግሞ የኢንፍሌሽናዊ ችግሮች ስለነበሩብን አሁን ሌት ነው ወደ ሲንግል ዲጂት ገና ሁለት ሶስት ወር በፊት ነው ወደ ሲንግል ዲጂት የገባው። ከዛ በፊት በጣም ራምፓንት የሆነበት ጊዜ ነበረ በጣም እና እንደ ሄጂንግም ሰው ይጠቀመው ነበር። ማለት ሄጂንግ አጋንስት ኢንፍሌሽን ማለት ሄጂንግ አጋንስት ኢንፍሌሽን ትሬደር ይሆንና ዴቨሎፐሩ ትሬደር ይሆንና ሜን ቢዝነሱ ሲሆንና ሰርፕለስ ካሽ ሲኖረው ኢንስቴድ ኦፍ ኪፒንግ ኢት ኢን ዘ ባንክ ኤክስፖዚንግ ኢት ፎር ኢንፍሌሽን ከሚያደርግ ህንፃ አድርገህ ህንፃ ደግሞ አፕሼት ያደርግ ነበር አንቲል ሪሰንትሊ ማለት ነው። አንቲል ሪሰንትሊ አፕሼት ያደርጋል። እንደ ሴፍ ሄቨን ሆነ ማለት እንትን ሄጅ ለማድረግ ፋይናንሻል ስቶር ኦፍ ቫሊዩን ስቶር ለማድረግ እና እንደ አንድ ኦፕሽን ነው ያ ሁሉ ነበረ። ሲሸጡም በቆንጆ ይልድ ነበር የሚሸጠው። ከፍተኛ ይልድ የነበረው እንትን ነበረ። ኖት ኤኒሞር አይ ዶንት ቲንክ ኢት ዊል ካም ባክ አገን ሪሊ ዋይ ዶ ግን ለምንድን ነው አሁን የጠቀስናቸው ቤኔፊቶች ነበሩ አት ዳት ታይም እና የሴለር ማርኬት ነበረ because of so many economical reasons hedge against inflation ተደርጎ ይቆጠር ነበረ። አሁን ግን ባለው ሁኔታ ኦኬ የባየር ማርኬት ነው ልንል እንችላለን።
የፕሮፐርቲ ቫሊዎች በእርግጥ ጥናት የሚፈልግ ነገር ቢሆንም ግን ከምንመለከተው ነገር ፕሮፐርቲ ቫሊዎች በአንጻራዊ ደረጃ እየቀነሰ ነው ማለት ይቻላል። ምንድን ነው ምክንያቱ በአንተ እይታ አሌክስ? ሪሰንትሊ ያለው ሜጀር ዴቨሎፕመንት ቅድም የጠቀስኩልህ ነው። ለምሳሌ ካፒንግ ኢንትሮዳክሽን ባንኮች በ14% ነበር የጀመረው። አይ ቲንክ አሁን ወደ 24 ነው ያለው። እንደሚድል 18 ሆኖ ነበር፣ አሁን 24 ነው ያለው። 24% ኦፍ የላስት ይር ብድራቸውን ብቻ ነው መስጠት። ከዛ ደግሞ ፐርፔቹዋሊ ይከፈትላቸዋል ማለት ለምሳሌ ሎን ሴትል በተደረገ ቁጥር በዛች አማውንት ካፑ ተመልሶ ይከፈታል within the same period within one physical year ማለት one fiscal year የተመለሰ ብድር ካለ ሴትል የተደረገ ብድር ካለ በዛው አማውንት ማበደር ይችላሉ ማለት ነው። ሶ ይሄ ወደ ምን ይወስዳቸዋል ባንኮችን which I think is a rational decision ነው፣ የቢዝነስ ዲሲዥን ነው። ሞር ሾርት ተርም ኢንስትሩመንቶች ላይ ፎከስ ማድረግ ሾርት ተርም ሎኖች የወርኪንግ ካፒታል ኦዲ ምናምን እንደዚህ አጭር ጊዜ እና ደግሞ ኢንዱስትሪ ስፔሲፊክ ይሆናሉ። ኢንዱስትሪ ስፔሲፊክ ማለት ነው ለምሳሌ ኮፊ ኤክስፖርተርስ ሲዘናሊቲ አለ፣ ያ ሙቭመንት አለ። በጣም ትልቅ ኮሞዲቲ ነው ኤክስፖርት የምናደርገው ትልቁ አይደለም ለረዥም ዓመት። አሁን ደግሞ ቮሊዩሙን በጣም ጨምሯል፣ ረቨኒው ድራይቭ የምናደርገውም ጨምሯል። ሌሎች ኮሞዲቲዎችም እያገዙ ነው ሪሰንትሊ እና ጎልድ ምናምን። እነዚህ ኔቸራቸው ምንድን ነው? ኦክቶበር፣ ኖቨምበር፣ ዲሴምበር አካባቢ ይበደራሉ። ከዛ ከፌብሩዋሪ፣ ኤፕሪል ምናምን ማርች፣ ኤፕሪል አካባቢ ጋር መመለስ ይጀምራል። ሜይ ምናምን ድረስ ሴትል ያደርጋሉ ማለት ብድራቸው። ይሄ ለባንኮቹ አንደኛ within the same fiscal year ይመለሳል ብሩ። ሁለተኛ ሲመለስ በዶላር ነው የሚመለስላቸው፣ ዶላር አለው። ሞር ለነሱ አትራክቲቭ ይሆናል። ስለዚህ ሁሉም ባንኮች ሜይ ቢ ለኮፊ ኤክስፖርተርስ የማበደር ቴንደንሲ፣ ከዛ ቀጥሎ ደግሞ እንደዚሁ ሉክሬቲቭ የሆኑ ኤክስፖርት ላይ ቤዝ ያደረጉ ለምሳሌ ሪሰንትሊ ጥሩ የጎልድ እንትን አለ። ጎልድ ኮሞዲቲ ትልቅ ኮንትሪቢዩተር ሆኗል ለማክሮ ኢኮኖሚ። እንደዚህ አይነት ሰዎች ጋር ፎከስ የማድረግ ግን ፕሮጀክት ሎን ምናምን ትለው በተፈጥሮ ረዥም ሚኒመም 10 years የለባፍ ነው ወይም ሬርሊ ከዛ በታች ሊሆን ይችላል። ግን ኦን አቨሬጅ 10 years ልትለው ይችላል። ሞርጌጅ እንደዛ ነው። ከ15 ዓመት ከ20 ዓመት በላይ ሞርጌጅ። እነዚህ ኖ ሞር አፒሊንግ ፎር ባንክስ፣ ኖ ሞር አፒሊንግ። ስለዚህ አሁን የባየር ማርኬት የሚሉትን አይ ውድ ላቭ ቱ አርጊው ኢትስ ኖቦዲስ ማርኬት ነው ብዬ ማስበው። ባየርስን ካሽ የለም ሊኩዲቲ ኢቨን ዶ ዋጋ ቢቀንስም የመክፈል አቅም ኤግዛክትሊ ሞርጌጅ ከሌለ እንትን ልትለው አልችልም። እና በዛ ምክንያት የመጡ ኮንሲኩዌንሻል ነገሮች አሉ። ተመልሶ አይመጣም ብለን እነዚህ ነገሮች ሲሪየስ የሆነ ዴንት ፈጥሮ ስለሚያልፉ ነው። አንድ ኤግዛምፕል ልስጥ። አሁን ወደ 33 ኮመርሻል ባንኮች አሉ፣ ሌሎቹም ባንኮችም ኢንክሉዲንግ ሴንትራል ባንክ ስጨምር አይ ቲንክ 38 አካባቢ ይመጣል ይመስለኛል። ሰዓት ይችላል ቁጥሩ። እነዚህ ሁሉ ሪቤትድ በሆነ ኢንትረስት ሬት ቤት መግዛት ይችሉ ነበር። ኢንተርፓስ ቤት ብቻ አይደለም መኪና ኤኒቲንግ መግዛት ይችላሉ። ግን ትልቁ ፍላጎታችን ቤት መኪና ምናምን ስለሆነ እነዚህ ሰዎች ይህንን ያደርጉ ነበር። ራፍሊ ምን ያህል ሰው ይኖራል ባንክ ኢንዱስትሪ ላይ ቢሰራ? ኤምፕሎይስ ነው ከ30 እነዚህ ባንኮች እንደው 150 ሺህ is it fair to 150 ሺህ ለምሳሌ አሁን ያ ኮምፕሊትሊ የለም ማለት ነው። እና ለራሳቸው ኤምፕሎይ መግዛት አልቻሉም እያልከኝ ነው? ለራሳቸው ኤምፕሎይ ያንን ራይት እንትን አደረጉባቸው፣ ተነስቷል። ስለዚህ ይሄ ደግሞ ሪል ስቴቱንም አፌክት ያደርጋል። ኤግዛክትሊ 150 ሺህ ሚኒመም ኮስ ገምት ነው። ከዛም ላይ ነው ዲፋይንድ የሆነ ኮንፈርምድ የሆኑ ባየርስ በዚህ ምክንያት አሁን የሉንም ማለት ነው። ኢንትረስትድ የሆኑት እኚህ ሾርት ተርም ሎኖች ላይ ለኮፊ ለጎልድ ወይም የመሳሰሉት ላይ ኢንትረስትድ ስለሆኑ ኢቨን ለራሳቸው ኤምፕሎይ ማድረግ አልቻለም በፖሊሲ ደረጃ እና
ያ እንግዲህ አንድ ሴግመንት ናቸው። ስለዚህ ለራሳቸውም ኤምፕሎዮች አሁን እንግዲህ አንድ ማሳያ አንድ ሲግኒፊካንት ሴግመንት ነው። ያው ማርኬቲንግ ላይ ሴግመንቶች ይኖራል። የምታደርጋቸው ሴግመንቶች የትኛው ነው ታርጌት የምታደርገው ግሩፕ የትኛው ነው ስትል ያን አንድ ሴግመንት ነው የምታደርገው እና የፋይናንሻል ሴክተር ኤምፕሎይስ ሲግኒፊካንት ፕሌየርስ ነበሩ በዚህ በሪል ስቴት እንትን ላይ ይሄ በቆንጆ ኢንተረስት ሬት ስለሚያገኙ እና በሎንግ ተርም ኤንጌጅመንት ሞርጌጅ ስለሚያገኙት ኢዝሊ ከኮንዶሚኒየም ጀምሮ እንዳቅማቸው እንደደሞዛቸው እንደገቢያቸው እስከ ትልልቅ አፓርትመንቶችም ወይም ታውን ሃውስ ምናምን ይገዙ ነበር። አሁን ያ ኢትስ ኖት ፖሲብል ኤኒሞር። አንድ ማሳያዋን ነው የምልህ የዚህ እንትኑ በቀጣይም ማርኬቱ ላይም ማንም ሰው ሞርጌጅ የለውም። ስለዚህ ካሽ እጁ ላይ ያለ ሰው ልታገኝ ትችላለህ አለ ቢኮዝ ኦፍ ዛት ነው በተወሰነ መልኩ አሁን ትራይቭ ያደረገ ግን በቂ ነው አይደለም። ኢኮኖሚው ተመልሶ ኦፕን አፕ ሲያደርግ አንደርስታንደብሊ ነው። በዚህ በኩል ደግሞ ሌላ ሪስክ ስላለበት ዲሬጉሌት ያደረግነው ከረንሲያችን ዲሬጉሌት ከጌንስት ዶላር ሲያብራራው ፍሪ ሆኗል። በፊት ፍሎት መደረጉ ነው ፍሎት ሲደረግ የሚፈሩ ሪስኮች አሉ። እነዛን ሚቲጌት ለማድረግ የሚወሰዱ ሜዥሮች ናቸው። እንግዲህ እነዚህ አክቹዋሊ ይሄ ካፒንጉ ትንሽ ከዛም ቀደም ብሎ ነበር ሲደረገው ከዛ ይሄ መጣ እና ኢንዴፊኒትሊ እንትን አይልም ስሙዝ እያደረጉ እየደቀቁት ያለ አሁን ጥሩ የሆነ ስቴዲ ስቴት የገባ ይመስላል አይደለም። ብርና ያላቸው እንትን እንደ ሪጅን ኦፍ 150 ሚድል ኦፍ 156 አካባቢ ምናምን በጣም ለረጅም ሰዓት ጊዜ ሆኗል። ኢንትረስቲንግሊ ኢነፍ የናሽናል ባንክ ኦፕሽኖች ነበሩ የምትከታተላቸው ከሆነ የተወሰነ ቦታ ላይ በቃ ስቴዲ እንደሆነ ያታውቅ ነበር እና አንዳንድ ጊዜ እንደውም ሰፕላዩ ሞቅ ሲል እንትኑ አቨሬጅ ኦፈር የተደረገው አነስ ሊል ይችላል፣ ብዙ ላይሆን ይችላል። ግን ይሄ ምንድነው ይሄ እንደዚህ አይነት ሪዞናንስ የሚያሳየው ይሄ ዘሎ ከ50 ምናምን ጀምሮ በአንድ እየጋለበ የመጣው እየተረጋጋ ነው ማለት ነው። ይሄ ሲረጋጋ አምሹር አወር ፖሊሲ ሜከርስ ሪኮንሲደር ያደርጓቸው እነዚህ የመከፋፈት ነገር ምክንያቱም ኢንዴፊኒትሊ እንትን የምታደርገው ነገር ስለማይሆን አውዳሲዩም እነዚህ ሲመጡ የተሻለ ነገሮች ኤክስፔክት አደርጋለሁ። ግን እነዚህ ቻሌንጆች ነበሩት። አሁን ላለበት የሪል ስቴት ገበያ መቀዛቀዝ ልትለው ትችላለህ፣ ወይንም ባየር ማርኬት በአንተ ገለጻ ደግሞ ኖቫሪስ ማርኬት። ፖሊሲም ትልቅ ፋክተር ነው። እሱን እንደ ኖት ልንይዝ እንችላለን። ግን እዚሁ ላይ ደግሞ ያነሳው ነገር አለ which is very important ሪል ስቴት ፋይናንሲንግ ማለት ስለ ሪል ስቴት ሲወራ ሪል ስቴት በተፈጥሮ ከፍተኛ ካፒታል ኢንቴንሲቭ የሆነ ኢንዱስትሪ። ስለዚህ 100% የሌሎች ሀገር ተሞክሮችን ብንወስድ ሞርጌጅ ባንኮች አሉ፣ ለቤት ብቻ የሚያበድሩ ወይንም ደግሞ አነስተኛ በሆነ ኢንትሬስት ለቤት የሚያበድሩ ባንኮች አማራጭ ሶርስ ኦፍ ፋይናንሲንግ አሉ ሌላ ሀገር ላይ እና አሁን እኛ ሀገር ደግሞ የተለያዩ የፖሊሲ ቻሌንጆች አሉ ዋን ዌይ ኦር ዘ አዘር ኢንዱስትሪውን አፌክት የሚያደርጉት እና ሪል ስቴት ፋይናንሲንግ ምን ያህል ኢምፖርታንት ነው ለኢትዮጵያ ሪል ስቴት ኢንዱስትሪ ኢቨን ከሌሎች አገሮች አንጻር ተሞክሮ ጋር ስታነጻጽረው how important it is real estate financing? extremely important። ቅድም አንተ እንደጠቀስከው በጣም ሂውጅ ኢንቨስትመንት የሚጠይቅ የቢዝነስ ታይፕ ነው ሪል ስቴት። ያንን ኦፍኮርስ እንደ ማንኛውም ቢዝነስ ከኦነርስ ኢኩዊቲ ኮንትሪቢሽን ይኖራል። ከዛ ደግሞ ከሱ ቦሮዊንግ ከባንክ ሌላ ዓለም ላይ እስካሁን እንደ ተጨማሪ ፋይናንስ የሚሆኑላቸው በርካታ ኢንስትሩመንቶች በርካታ ፋሲሊቲስ አሉ። እኛ ጋር አሁን ኢንትሮዲውስ እየተደረጉ ነው። ካፒታል ማርኬት ለምሳሌ ኢንትረስቲንግ ነው፣ በጣም ኢንትረስቲንግ ዴቨሎፕመንት። ምክንያቱም ካፒታል ማርኬት ኮንትሪቢሽኑ ለሪል ስቴት በጣም ትልቅ ይሆናል ብዬ አስባለሁ። አዲሽናል ፉል ፍሌጅድ የሆነ ራሱን የቻለ የሶርስ ኦፍ ፋይናንስ ነው። አሁን እስካሁን ባንኮች ላይ ዲፔንድ እናደርግ ነበር። አሁን ባንኮች አሉልን፣ ካፒታል ማርኬት አለን። ካፒታል ማርኬት በሁለት መልኩ ልንሄድበት እንችላለን። ለምሳሌ እንደ ቦንዶችን ዳያቢቲ አድርገህ ማለት ነው ኢሹ አድርገህ ካፒታል ሬዝ ማድረግ ትችላለን። ኦር ደግሞ ሴኩሪቲ ስቶክን ሸጠህ ካፒታል ሬዝ ማድረግ ትችላለን። አዲሽናል
ኒው ቬኑ ነው ለኛ። ይሄ ስለዚህ የሪል ስቴት ካምፓኒዎች ካፒታል ማርኬት ላይ ቦንዳቸውን ሽጠው ለፕሮጀክቶቻቸው ፋይናንስ ሬዝ ሊያደርጉ ይችላሉ። አይዘር ደግሞ ሼር ሽጠው ኢኩዊቲያቸውን ሽጠው ፕሮጀክቶቻቸውን ፋይናንስ ሊያደርጉ ይችላሉ ማለት ነው። አዲሽናል ቬኑ እና ኢንትረስቲንግ ነው ማለት ዋናው መነሻው ቅድም ያልኩት ከፍተኛ የካፒታል እንትን አለው ዲማንድ ያለው ቢዝነስ ስለሆነ ቅድም ሰው የፕሮጀክት ሎን ለምሳሌ እዚህ ጋር ነበር የሚረዳው እና ደግሞ ሁልጊዜ ቢዝነስን በኢኩዊቲ ብቻ ራን ማድረግ አችልም። ስኖት ኢቨን ዋይዝም አይደለም። የተወሰነ ላያቢሊቲ ይፈልጋል። በብድር መልክ በምናምን እንደዚህ ቦንድ በምናምን ከቻልክ ሬዝ አድርገህ እንትን ማለት ይኖርብሃል። ብድር ምን ይባላል? እንደ በጣም ኢንትረስቲንግ ኮሌጅ ተማሪያችን ነገርና ናይስ ዌይ ሲነገር አንዳንድ ነገር አይረሳም። ብድር እንደ መድኃኒት ነው ይላል። መድኃኒት አለመውሰድ ይገላል፣ አብዝተህ መውሰድም ይገላል። ዩኒድ ቱ ኖ ዩር ኦፕቲመም ሌቨል። ያን ዶዜጅህን ማወቅ አለብን። እሱን ዶዜጅ ካወቅ ያን ማምጣት ቢዝነስን ትራይቭ እንዲያደርግ ነው የሚያደርገው። ያንን ነው ያጣነው። ፋይናንስ አለመኖሩም ቻሌንጁ የሚመጣው ከዛ ፊውሉ ታጥቷል እና ሜኒ ሪል ስቴት ዴቨሎፐርስ አር ፋይቲንግ ኦቨር ፊው ባየርስ እና ቬሪ ፊው ባየርስ ናቸው አሁን ሬሌቲቭሊ አሉ። ይሄ ግን የቤት ችግር ተቀርፎ ምናምን አይደለም። ፋር ፍሮም ኢት ምንድነው ከፍተኛ የሆነ የቤት እጥረት አለብን። ባለፈው አንተም አብረን የነበርንበት የሚኒስትሪ ኦፍ አርባን ኢንፍራስትራክቸር የሃውሲንግ ፖሊሲ ዲስከሽን ላይ አንድ የጠቀሱልን ኢንትረስቲንግ ነበር። አይ ቲንክ ከ2025 ጀምሮ ነው በከዛ ፊት የተሰራው ጥናቱና 488 ሺህ ቁጥሩ ልሳት ይችላሉ፣ ግን 480 ፕላስ ሺህ ቤት በየአመቱ ሰፕላይ እያደረግን ለ10 ዓመት እንደዚህ አድርገን ሚት ዲማንድ ሰርፕለስ አንሆንም እና ምን ያህል ፍላጎት እንዳለ ያሳያል። ገበያው በጣም ትልቅ እንደሆነ ያሳያል። ይሄን ገበያ ግን ጥሩ ጥሩ ፖሊሲዎች፣ ጥሩ ጥሩ ፕሌየርስ እና በጣም ኮንዲሲቭ የሆነ ኤንቫይሮንመንት ተፈጥሮ መጠቀም ለሀገር እድገት ለራስም ደግሞ ቤት ቤዚክ ኒድ ያም ኢምፖርታንሱን ከፍ ያደርገዋል። ይሄ አንታፕድ የሆነ እንትን አለ፣ ግን እንዴት አድርገን ነው እዛም ደርሶ ኤክስትሪምሊ ቻሌንጂንግ ይሄን ያህል ቤት ሰፕላይ ማድረግ በየአመቱ ምን ማለት እንደሆነ ይሄ እንግዲህ በሀገር አቀፍ ደረጃ ነው። አሁን ሪል ስቴት ምናምን ብለው 99% አዲስ አበባ ነው የምናወራው። አዲስ አበባ ዙሪያ ያሉት ከተሞች አካባቢዎች አሉ እና ሜጀር ሲቲስ፣ ግን ይሄ 400 ያልኩ አጠቃላይ ሀገሪቱ ነው። በዛም ተያይዞ ፕራይቬትን ገቨርንመንትንም አንድ ላይ አድርጎ አይደለ ኢኮኖሚ ሃውሲንግ ማርኬት ውስጥ 480 ሺህ ቤት በየአመቱ ሰፕላይ ሊደረግለት ይገባል። ያ ነው ያንን አድርገህ ነው ፍላጎት ሚት የምታደርገው ከ10 ዓመት በኋላ ምን ያህል ዴፊሲት እንዳለብንና ምን ያህል ጠንክረን መሄድ እንዳለብን እንደ መልካም ዕድል ካየው ደግሞ ለሪል ስቴቶች ሪሊ ጥሩ ፖርትፎሊዮ ማኔጅመንት ይፈልጋል። ሁሉም ለግጀሪ መስራት፣ ሁሉም ሚድና ሃየር ሌቨል የሆነ ብቻ ላይ ፎከስ ማድረግ የለበትም። የተለያዩ ሜካኒዝሞች መምጣት አለባቸው። ሃውሲንግ ፍላጎቱ ይሄ ቁጥር የእንትናለ እዚህ እኛም የለመድነው አይነት አፓርትመንት ወይ ምናምን ኮንዶ ምናምን ብቻ አይደለም። አፎርደብል ሃውሲንግ ይገባሉ። እንደውም የዛኔ አሁን ያነሳው እንትን ላይ ፕሬዘንቴሽን ላይ ፖሊሲ ዲስከሽን ነበረና ኢንትረስቲንግ የሆኑ ብዙ አይነት የመንግስት ሊሰራቸው ያሰቡ የቤት ታይፖች አሉና በጣም በጣም አሪፍ ናቸው። እዚህ ላይ እንዴት ነው የምንገባው? ፖርትፎሊዮ ማኔጅመንት ኢሴንሻል ነው። አንድ ሴግመንት ላይ ፎከስ ከምታደርግ አዳኝተው ዘዴ የጭቃ ቤቱም ሰራ የሃይንድ እንትንም ሰራ ሪተርን ኦን ኢንቨስትመንቱ ነው። ሳውንድ ሪተርን ኦን ኢንቨስትመንት እዛ ካለና ፖሊሲ የሚደግፍ ከሆነ እዛ ላይ ተስተካክለ መሄድ አለብን። አፎርደብል ሃውሲንግ ላይ ማስ ሃውሲንግ ላይ ምናምን መሄድ መቻል አለብን። አምኖ ሴይንግ ይሄም ደግሞ አያስፈልግም ማለት ነው። ያስፈልጋል። ለምሳሌ አዲስ አበባ ዋን ኦፍ ቶፕ ዲፕሎማቲክ ሲቲስ ኢን ዘ ወርልድ ይባላል አይደለም? ከኒውዮርክ ለንደን ምናምን ኮምፔስ ደረግ ቶኪዮ ምናምን ይባላል። አዲስ አበባም ዋን ኦፍ ኢንተርኔት በጣም ትልቅ የግሎባል ተቋማት አፍሪካን ዩኒየን ምናምን እዚህ አለ። እነዚህ ዲማንድ የሚያደርጉት ታይፕ ኦፍ እንትን አለ።
ሌክቸሩ የምናምኑ መቀጠል አለበት ፓራሌል። ግን ኦል ስፔክትረም ለመስራት መዘጋጀት፣ ፖርትፎሊዮ ማኔጅመንትን ማስተካከል፣ በጣም ሪሰርች ቤዝድ የሆነ ኢንቨስትመንት ማድረግ። እንደፈለግን ይሰርተን እንትን ምንድነው ጊዜ አበቃ። አሁን በትክክል ፕላን አድርገህ ኤክስኪዩት ካላደረግ ሄጅም አያደርግህ። በፊት ሄጅ ያደርግልህ ነበር ብር ከኢንፍሌሽን፣ እሱንም ላታገኝ ይችላል። በተለያየ ምክንያት አዳዲስ ህጎችም ይወጡ አሉ፣ እየመጡም ያሉ አሉ። ሞር ከአሁን በፊት የነበሩ ኢንዱስትሪ የነበሩ ፕራክቲሶችን ተነስቶ ማረሚያ የሆኑ ሰዎች ናቸው። ሞር ፕሮፌሽናሊ የሚሰራበት ጊዜ፣ ሞር ፕላን ሆኖ ስትራቴጂክ ቪዥን ኖሮ የምትሰራበት ኢንዱስትሪ እየሆነ ይመጣል ከዚህ በኋላ። ልክ ከዚህ በፊት እንደነበረው የፈለግከው ሰፈር የፈለግከውን ህንፃ ብሰራ ያዋጣል። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያለ። ፕራይም ሎኬሽኖች እኮ አሁን በፊው ይርስ ባክ አይተህ እንደሆነ ፕራይም ሎኬሽን የምትላቸው የተወሰኑ ነበሩ። አዲስ አበባ ውስጥ ፊው ሎኬሽንስ ቦሌ፣ ካሳንቺስ ምናምን ብለህ በጣት የምትቆጥራቸው ሎኬሽኖች ነበሩ። አሁን ከተማ ውስጥ ከሚካሄደው የአርበን ፕላኒንግ ጋር ተያይዞ የኮሪደር ልማት ጋር ተያይዞ ግን ብዙ ፕራይም ሎኬሽኖች አቬለብል እየሆኑ ነው። ስለዚህ በደንብ በስትራቴጂ መስራት ኢምፖርታንት ነው ብዬ አስባለሁ። እና ዩሲ አሁን ሜንሽን ያደረግከው አሌክስ ቻሌንጁም አለ ኦፖርቹኒቲውም አለ፣ እኔ እንደተረዳሁ ማለት ነው። አንድ እንደውም በጣም የምወደው የቢዝነስ ፊሎሶፈር ጠየቁት፣ ዓለምን ዞረሃል፣ ብዙ መጽሐፍ አንብበሃል፣ የተለያዩ የኢኮኖሚ እይታዎች አሉ እና next 5 to 10 years ምን ይመስላሉ አሉት። እና መልሱ ኢንትረስቲንግ ስለሆነ የምነግርህ ያለፉት የሚመጡት 5-10 ዓመታት ልክ እንዳለፉት 5-10 ዓመታት ናቸው። ኦፖርቹኒቲስ ሚክስ ዊዝ ዲፊከልቲስ አለና አይ ቲንክ ሪል ስቴቱም እንደዛ ይመስለኛል። እድልም አለው ቻሌንጅም አለው። ግን እድሎቹን ለመጠቀም ቻሌንጆቹን ደግሞ ኦቨርካም ለማድረግ የሪል ስቴት ካምፓኒዎች ምን አይነት ስትራቴጂክ ፕላን ሊኖራቸው ይገባል? ስትራቴጂ ላይ በደንብ ስትሬስ አድርገህ ለምታወራ አሌክስ፣ እስኪ ፎር ዘ ኔክስት 5 to 10 years ምን አይነት ስትራቴጂ ቢይዙ ነው የሪል ስቴት ካምፓኒዎች ሰክሰስፉል የሚሆኑት ብለህ ታምናለህ? አንደኛ እንትን መሆን አለባቸው፣ ሪሰርች ቤዝድ መሆን አለባቸው። ዲፕ የሆነ እንትን አይነት ሪሰርች ሲሆን እንደው በቃ ዴስክ ሌቭል ሪሰርች ሊበቃ ይችላል። ትሬንዶችን ማየት ዋትስ ካሚንግ። አንዳንድ ጊዜ ደግሞ አንፎርሲን ነገሮች ሊመጡ ይችላሉ። እነሱ ሲመጡ ምንድነው ሚቲጌሽን ፕላኖች፣ ኦፖርቹኒቲ ሲመጡ ሃው ዱ አይ ሞቢላይዝ ካፒታል ፒፕል ምናምን። ይህን ቁጭ ብለህ ሳይመጣ ሲሙሌትድ የሆነ እንትን መስራት መቻል አለብን። ምክንያቱም ከዚህ በኋላ ባየርስ አዌር በጣም ኢነፍ ኤክስፖጀር ቱ ኢች ኤንድ ኤቭሪ ብራንድ ኢን ማርኬት። ኢነፍ ኤክስፖጀር ስሩ ዩርሰልፍ ዳይሬክትሊ ኦር ስሩ ዩር ፍሬንድ ኦር አኳንታንስ በሆነ መልኩ የምታወሰው ስለ እንትን አብራርቶ ይነግራል። እና ሞር ሲሪየስ የሆኑ ሪሰርች ቤዝድ ያደረጉ ሞር ፕሮግሬሲቭ የሆኑ ከዛ ደግሞ ፖርትፎሊዮ ማኔጅመንት ኢትስ ቬሪ ኢሴንሻል። አንድ ሴግመንት ላይ ብቻ ሙጭጭ ማለት አያስፈልግም። ዳይቨርሲፋይ ማድረግ አለበት። ሌሎች ኢንዱስትሪዎችን ኮፒ ማድረግ ይችላል። ለተለያየ ማርኬት የተለያየ ያወጣሉ። ይህንን አዶፕት ማድረግ ያስፈልጋል። የኛ ቻሌንጁ ምንድን ነው? ቤት ስትል አሁን ኢኖቬቲቭ መሆን ምናምን የሚፈልገው ኮምፕሊትሊ ቲንክ አውት ኦፍ ዘ ቦክስ እንደሚባለው ማለት ነው። ለምን በኖርማል በምንሰራበት መልኩ አፎርደብል መስራት አንችልም አይደለም። ሲሚንቶ ያስፈልግሃል፣ ብረት ያስፈልግሃል፣ አሸዋ ያስፈልግሃል፣ ወይም ደግሞ ሬዲሚክስ ልትሆን ይችላል። ሬዲሚክስ አድርገህ አሁን ያለውን ዋጋ ተመልከቱ እና ዩኒት ኮስት ፐር ስኩዌር ሜትር የት ያመጣዋል? አፎርደብል ሊሆን አይችልም። እንዴት ቦታ ላይ አፎርደብል መሆን ይችላል? ሌሎች ዓለም ላይ እንደዚህ አይነት ምን አይነት ምሳሌዎች አሉ? ምን አይነት ኤክስፔሪንሶች አሉ? እነዛን አዶፕት ማለት በታይም በጣም አሲስት የሚያደርጉ እንትኖች አሉ፣ ሲስተሞች አሉ። ታይምን በማሳጠር ምንድነው ታይም ሲያጥር ቴክኖሎጂዎች አሉ። እነሱን ብናደርግ ምን ያህል ይረዳናል? የምንጠቀመው ማቴሪያል ኢኖቬቲቭ ኮምፕሊት ሌላ አይነት ማቴሪያል ብንጠቀም ሌላ ቦታ ካለ እነዚህ አይነት ነገሮችን ኤክሰርሳይዝ ማድረግ ይፈልጋል። እነዚህን ካደረግክ በኋላ
በዚህ ያህል እንትን የሚሰሩ ቤቶች ይሄን መስራት ይችላሉ፣ በዚህ ያህል ይሄን መስራት ይችላሉ። you will have different portfolios so ስፔክትረም ሰፊ ይሆናል፣ ሰክሰስ ሬት ይጨምራል። you will address pretty much ሁሉንም ሴግመንት ይመለካከት እና እንደዚህ አይነት አፕሮቾች መምጣት አለባቸው። ከፍተኛ የሆነ የኤክስፐርት ላይ ዲፔንድ ማድረግ መጀመር አለበት። እስካሁን ዋን ማን ሾው እንኳን የሆኑ ካምፓኒዎች አሉ። አንድ ሰው ኖት ኤኒሞር ሊቀጥል አይችልም። ኢኮኖሚያችን በጣም ሬጉላራይዝድ የሆነ ነው። የሬጉላቶሪ ፍሬምወርኮች የፖሊሶች ምናምን ሲመጡ ባለሙያዎች ናቸው ኢንተርፕሬት የሚያደርጉልህ። አንተ ድሮ በትሬዲንግ ማይንድሴት ይሄንንም ልትፈተው አችልም። ባለሙያ ሊኖር ይገባል። ኤክስፐርቶች አካውንታንሲ፣ ፋይናንስ፣ ማርኬቲንግ፣ ሴልስ እንደዚህ ሌሎችም ዲሲፕሊኖች ላይ ሊኖሩ ይገባል እና ዩኒድ ቱ ስታርት ኤክስፐርቶች ላይ ዲፔንድ የማድረግ ቴንደንሲ ዋን ማን ሾው በቃ ኖ ሞር አይቻልም፣ አስቸጋሪ ነው እና ደግሞ በትክክል ይሄን ኢምፕሊመንት ያደረጉ ድርጅቶች እናውቃለን እንዴት ትራይቭ እያደረጉ እንደሆነ። መጀመሪያ ቀስ በቀስ ይሄን አዶፕት የማድረግ ነገር በኋላ ቤኔፊቱ ሲገባቸው በቃ ፉሊ እንትን ብለው እነሱ ሞር ማክሮ ሌቭል ላይ ሞር ሌላ ደግሞ መጀመሪያ ኢምፖርት ኤክስፖርት ከሆነ አሁን ሪል ስቴት አለ፣ ከዛ ደግሞ የሚቀጥለው የማሰቢያ ጊዜ የማግኘት ነገር አለ እና ወደዚህ አይነት አቅጣጫ መሄዳችን አይቀርም። ዋን ማን ሾው ከዚህ በኋላ ብዙ የሚያስኬድ አይመስለኝም። ምክንያቱም ኮምፒቲሽን ቁጥራችን እየጨመረ በሄደ ቁጥር ኮምፒቲሽን በጣም ስቲፍ እየሆነ ኮምፒቲሽን በጣም ስቲፍ ሲሆን ኢኖቬቲቭ ክሬቲቭ አይዲያስ ሜተድስ ምናምን ማምጣት ነው የሚፈልገው። ከአንድ ሰው ይሄን ሁሉ ልታመጣቸው you need to have a team ያንን ቁጭ ብሎ ይሄን ብቻ የሚሰራ ማርኬቲንግ ላይ ማርኬቲንግ ብሬክስሮችን እንትን እያደረገ አዶፕት የሚያደርግ የሚያያቸውን ነገሮች ለእኔ እንዴት ሪፕሮፖዝ አድርጎ የሚል የሴልስ ቲምህ አሁን እንደምናየው ያለ ሴልስን ብዙ በማይገልጽ መልኩ እንነካከዋለን እና እንደዚህ አይነት ነገሮችን በመተው ሞር ሞደርን ቢዝነስ ኦርጋናይዜሽናል ስትራክቸር በደንብ ስትራቴጂ ምናምን ብለህ ቼንጅ ከዛ ነው የሚመጣው እና የማንኛውም ሪል ስቴት ካምፓኒ ቶፕ ሌቭል ማኔጅመንቱ አሁን ሞር ዛን እንትን ሞር እዚህኛው ላይ ነው ፎከስ ማድረግ ያለበት። ቼንጅ ሁለት ሌየር አለው ይባላል። ማሰቡ አለ፣ ኤክስኪዩት ማድረጉ አለ። ቼንጁን ማመኑ ብቻ አይደለም። ቶፕ ማኔጅመንት ዊሊንግ መሆኑ ብቻ አይደለም። ቶፕ ማኔጅመንቱ ኢንጌጅ ማድረግ አለበት። ቢኮዝ ቼንጅ ታይም ነው የሚሆነው እና ሞር ኦፍ ኖርማል ማኔጅመንት አይነት ሴቲንግ ሳይሆን ቼንጅ ማኔጅመንት አይነት ሴቲንግ ነው መሆን ያለበት። ምክንያቱም ይሄ ሲሪየስ የሆነ እንትን ነው የአቅጣጫ ለውጥ ነው ቢዝነስ ማለት ነው። ያንን በሚያደርጉበት ጊዜ በጣም የሚጠቀሙት ባለሙያ በመደገፍ ነው። የሊደርሺፕ ጥያቄ ነው አይደል አሌክስ? ይሄ ማለት ምክንያቱም የሊደርሺፕ ስል ዋን ማን ሾው የነበሩ የሪል ስቴት ካምፓኒዎች አሁን የጠቀስካቸውን የመፍትሄ ሀሳቦች በባለሙያ ማመን፣ በአር&ዲ ዲፓርትመንት ማደራጀት፣ የሴልስ ማርኬቲንግ፣ የተለያዩ ዲፓርትመንቶችን በደንብ ማደራጀት ከሲኢኦ የአቅጣጫ ጉዳይ ነው ብዬ አስባለሁ። እንደውም ምን የሚባል ነገር አለ፣ በአንበሳ የሚመራ የበግ መንጋ ሁልጊዜ በበግ ከሚመራ የአንበሳ መንጋ የበለጠ ያሸንፋል ወይም የሆነ ርቀት ላይ ይደርሳል ይባላል። እና አይ ቲንክ የሊደርሺፕ ሮልስ እዚህ ጋር ምን ያህል ኢምፖርተንት ነው? ትላልቅ ተቋማትን በተለመደው እስከዛሬ በመጣንበት ባህላዊም ልለው አልችልም፣ ግን እስካሁን በመጣንበት ትሬንድ ድርጅቶቻቸውን ሲመሩ የነበሩ የሪል ስቴት ካምፓኒዎች በተለይ አሁን የ1357 አዋጅ ከመጽደቁ ጋር ተያይዞ አንሬጉሌትድ በሆነ ኤንቫይሮንመንት ሲሰሩ የነበሩ ካምፓኒዎች አሁን ሬጉሌትድ በሆነ ካምፓኒ ውስጥ ኤንቫይሮንመንት ውስጥ ለመስራት ምን አይነት የሊደርሺፕ ኳሊቲ ያስፈልጋል? አንደኛው። ሁለተኛ ደግሞ የትኞቹ ውስጥ ካምፓኒዎች ሰርቫይቭ ያደርጋሉ ስለሚያያዝ ነው ብዬ ነው። ምክንያቱም አንሬጉሌትድ በሆነ ኤንቫይሮንመንት ውስጥ ራሱ ብዙ ችግሮች እናያለን። የዴሊቨሪ ኢሹ አለ፣ የተለያዩ ማለት ፍርድ ቤትን ያጨናንቁ ብዙ ኬዞች አሉ።
እንዴት ታየዋለህ ይሄንን ሊደርሺፕ እና ሰርቫይቭ የሚያደርጉ ካምፓኒዎችን? ሊደርሺፕ ኢምፖርታንሱ ነው ምንም ጊቨን እንትን ኢትስ ሪሊ ኢምፖርታንት። ግን ምን አይነት ሊደርሺፕ የሚለው ነው አሁን ለእኛ ሴቲንግ ኢምፖርታንት የሚሆነው። አሁን ይሄ ሃይሊ ሴንትራላይዝድ የሆኑ የተወሰኑ ሰዎች ከሻይ ቅጠል እስከ ሪባር ግዢ ኢንቮልቭ የሚያደርጉ ከሆነ ዲሲዥን የሚወስዱ ከሆነ ምን የሚያደርጉ ወይም ደግሞ የማርኬቲንግ ላይ ዲሲዥን የሚወስዱ እነሱ ብቻ እያየን እንትን ከሆነ ይሄ አያስቀጥልም። ለምን መሰለህ? ኢን ኮምፒቲቲቭ ኢንቫይሮንመንት ኢን ኤኒ ኢንዱስትሪ አንድ ሰክሰስ ጋራንቲ የሚያደርግልህ ነገር ማለት ዩር ስፒድ ቱ ዘ ማርኬት ነው። ስፒድ ቱ ዘ ማርኬት ሶ ዩር ሪስፖንስ ታይም ከኮምፒቲሽን የተሻልክ ያደርግሃል ወይም ኋላ ያስቀረዋል። ይሄን ለማድረግ ምን አይነት ሊደርሺፕ ነው የሚፈልገው? አሁን ሴንትራላይዝድ የሆነ ኮማንድ ቤዝድ የሆነ ከሚመስለው ወጥቶ የሊደርሺፕ ማይንድሴቱ አሁን ማኔጅመንት ይባላል። አሁን ያለው እንትን ኢዝ ዘ አርት ኦፍ ዴሊጌሽን እና ስትለው ቀላል ነው፣ ግን ሪሊ ትልቅ ስራ አለው። ኦሪንቴሽኑን ብቻ ነው የሚቀይረው እንጂ ስራ አለው። ለማን ነው ዴሊጌት የምታደርገው? ምን ያህል ታስክ ነው ዴሊጌት የምታደርገው? እነዚህ አይነት ጥያቄዎችን ቁጭ ብለህ በትክክል ያንን ሰው አናላይዝ ማድረግ አለ። ያንን አምጥተህ ማስቀመጥና ዲሲዥኑን ዲሶሺየት ማድረግ ጋራንቲስ ዮር ስፒድ ቱ ዘ ማርኬት ዊች ኢዝ ለአንተ እንደ ፓሪቲ ፖይንት ይሆናል ማለት ነው። ከክላይንት ኦብዘርቬሽን አደይዞ ደግሞ ያው ክላይንት ነው ውሳኔ ያለው ማርኬቱ ምንለው ወይም ባየሩ ምንለው ነው ዲሳይድ የሚያደርገውና ያንን አሸንፎ ለመውጣት ኢሴንሻል ነው። እና ሊደርሺፕ ኤኒ ታይም መኖር አለበት፣ ግን ኢቮልቭ ማድረግ አለበት ነው። አሁን እኔ ኢቮልቭ ማድረግ አለበት ነው። ዲሶሺየትድ ሆኖ ዴሊጌትድ ሆኖ ፕሮፐር ዴሊጌሽን ኖሮት ሁሉም የየራሱን ድርሻ ፕሮፐርሊ ሲጫወት ቢግ ፒክቸር ነው። አንዳንድ ጊዜ የሰርቪስ ስኬፕ ላይ ፍሮም ጌት ኪፐርስ ጀምሮ አፕ ቱ ሲኢኦ ብራንዱ ሪፕሬዘንት ያደርጋሉ እንላለን ቴዎሬቲካሊ። አክቹዋሊ ግን እናደርገዋለን። ለምሳሌ ሃቭ ዩ ኤቨር ኦዲትድ ዩር ኦፊስ? ከውጭ እየገባ እኔ ክላይንት እንደዚህ ነው የሚያው ራስን በክላይንት ቦታ እና ይሄ ምንን ያመጣል? ሁሉም ሰው ሼርድ የሆነ ሪስፖንሲቢሊቲ ይሆናል። ግን አደይቶ ታችም ያለው ላይም ያለው ኒድ ቱ ሲ ቢግ ፒክቸር። ቢግ ፒክቸሩ ላይ መስማማት መኖር አለበት። ያ ምንድነው? ያ ቢግ ፒክቸር ምንድነው? ምንድነው ስትራቴጂ በፊት ፎርሙሌት ያደረገውና አሁን ኤክስኪዩት እያደረገ ያለው ስትራቴጂ ቤዝድ መሆን አለበት ስላለ ማለት ነው። ሎንግ ተርም ሚድ ተርም ምናምን እያደረገ የምታመጣው ከዛ በዛ አኮርዲንግሊ ደግሞ አንተ ኬፓቢሊቲን ካፓሲቲህን እያሳደግ ስታፎችን በሚፈልገው ደረጃ እያሳደግ ኢሴንሻል የሆኑ ቱሎችን በመጠቀም አሁን ጊዜው ቱሎችን ኢዚሊ አቬለብል የሆኑ ላይፍ ሴቪንግ ቱሎች አሉ። አሁን ሪሴት እየሰሩ ሲአርኤም ቱል የሌላቸው አሉ ሲባል ያስደነግጣል። ገብተዋል። ኢንቬንተሪ ማኔጅመንት ሰኪውስ ሊሚትድ ቤት ነው ያለ ሜይ ቢ 300-500 ሴልስ አለ። አሁን ገበያው ምናምን እንተውና አንደር ኖርማል ሰርከምስታንስ ደብል ልትሸጠው ይችላል ማለት እኮ ነው። አንሌስ ሰምዋን ኢዝ ሴንትራሊ ማኔጂንግ ዘ ኢንቨንተሪ ያንን ኢንቨንተሪ በሲአርኤም ቱል እንትን ማለት አለ። አሁን በጣም ሪዝነብል በሆነ ዋጋ ብዙ ኦፍ ዘ ሼፕ ይሆናሉ። ከፈለግኩ በጣም ጎበዝ የአይቲ ሰዎች አሉ። በአንተ ኒድ ካስተም ሜድ የሆነ ሲአርኤም ሲስተም እንደዚህ አይነት ቱሎች ከዚህ ጀምሮ ብዙ ጊዜ ሪል ስቴቶች ደግሞ ኮንስትራክሽንም ሲስተር ካምፓኒ ይኖራቸዋል። ሁለቱን ደግሞ ኢንቴግሬት ሊያደርግ የሚችለው ወደ ኢአርፒ እና ያ አንድ ፓርት ኦፍ ቼንጅ ማኔጅመንት ነው። ሬዚስታንስ ያጋጥማል። እንዴት ነው ያንን ሬዚስታንስ ብሬክ አድርገህ ሰው በቃ ይሄ ኒው ኖርማል ነው ብሎ እንዲያምን ማድረግ የምችልበት ዲስ አር ቻሌንጅ አሁን እና በጣም በብዙ መልኩ ኢንትረስቲንግ ታይም ላይ ያለ ነው። ኢቮልቭ የምናደርግበት ጊዜ ላይ ሊደርሽፑም ማኔጅመንቱም ቲንኪንጉም ኦሪንቴሽኑም መቀየር አለበት። ኮምፒቲሽን ኢዝ ሪሊ ኢንትረስቲንግ። አሁን ኮምፒቲሽን ብዙ ሰው እንትን ያየዋል እንደ ትሬት፣ ግን ኢፍ ዩ ፕሮፐርሊ ፕላን ፎር ኢት እና ኢንጌጅ ስታደርግ በዛው ልክ ከሆነ በጣም ትልቅ ቤኔፊት አለው። አሁን ብዙ ጊዜ ኮምፒቲሽን እንደ ትሬት የምታየው ፓይዋን እቺነች ብቻ ብለህ ስታምን ነው ፓዩ ሊያደርግ እንደሚችል ኦልሬዲ ትልቅ ፖቴንሻል አለ። እኛ ሀገር በተለይ እንግዲህ ዲማንዱ ቅድም እንዳልነው 400-500 ሺህ ቤት ለ10 ዓመት ያንን ማየት መቻል
ከቻልክ ደግሞ እና ሪሊ ደግሞ ጥሩ ቬሉ የሚሆን ለምሳሌ ይሄ ብሉ ኦሽን ስትራቴጂ ክሪኤቲንግ ዩር ኦን ኒሽ እዛ ላይ ዩኒክ መሆን እዛ ላይ ስፔሻላይዝ ማድረግ አንኮንቴስትድ የሆነ ማርኬት አንኮንቴስትድ ለማድረግ ሪዝነብሊ አንኮንቴስትድ ፉሊ የለም ግን ፉሊ ሳይሆን ኦኮፓይድ እንደዚህ አይነት ነገሮችን ማድረግ እና ብዙ ነገሮች መስራት ይቻላል ግን the past way of doing the business I don't think will continue to the future. Interesting. ስለዚህ ስትራቴጂ የማይጠቀሙ ሊደርሺፕ ሌቭላቸውን ማስተካከል የማይችሉ ካምፓኒዎች ስፔሻሊ ሬጉሌትድ በሆነ ኤንቫይሮንመንት ሰርቫይቭ ለማድረግ ይከብዳቸዋል የሚል እሳቤ ልንወስድ እንችላለን። ሄይ ጋይስ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ከዚህ ጋር ተያይዞ የባየሮችም አዌርነስ ጨምሯል አይደል አሌክስ? ማለት በተለያየ ምክንያት እንዳልከው ከተማ ውስጥ በተፈጠሩ አንዳንድ ገዢዎችና በአልሚዎች መካከል በተፈጠሩ አለመግባባቶች ሊሆን ይችላል። በጥሩም በመጥፎም መልኩ ማለት ነው። ለምሳሌ ጥሩ ዴሊቨር ያደረጉ ካምፓኒዎች ማስታወቂያ ሳያስፈልጋቸው የሚሰሩ አሉ ከተማ ውስጥ። ምክንያቱም በሪፈራል ብቻ በወርድ ኦፍ ማውዝ የሚሰሩ አሉ እና how important it is ብራንዲንግ አሁን እኛ ሀገር ላይ ብራንዲንግ ምን ያህል ኢምፖርታንት ነው? ስለ ብራንዲንግ ብናወራ ምክንያቱም የዶሮና የተርኪ እንቁላል በሳይዙ ትልቅ ነው፣ ኒውትሪሽስ ነው። የዶሮ ደግሞ አነስተኛ ነው፣ ግን በጣም የሚሸጠው የዶሮ ነው ዓለም ላይ እና ለምንድን ነው ሲባል ተርኪ ቁጭ አድርገው ነው የምትሄደው ስትጥል እንቁላሏን ማለት ነው። ዶሮ ግን አሽካክታ ነው እንቁላል የምትጥለውና ስለምትጮህ ያ ማለት ስላለህ ነገር አንዳንድ ካምፓኒዎች ጥሩ ፕሮዳክት ኖሯቸው ፎር ፒስ ብለን ያወራናቸው አሉ ቅድም ፕሮዳክት ፕራይስ ፕሌስ አይደለ እና ጥሩ ፕሮዳክት ኖሯቸው ስለዛ ፕሮዳክት ብራንዳቸውን ማያስተዋውቁ አሉ። how important it is in general የብራንዲንግ in real estate እንዴት ታየዋለህ? ብራንዲንግ it's really important ኮንሰፕት ነው። ስፔሻሊ ደግሞ ኢምፖርታንሱ ሲግኒፊካንትሊ የሚጨምረው ኮምፒቲቲቭ ሴቲንግ ነው እና ብራንድ እንትን ነው እንደ ፐርሶናሊቲ የሚባል ብራንድ ፐርሶናሊቲ ይባላል እና ልክ እንደ ፐርሰን ማለት ነው ቢልድ ታደርጋለህ። ከኢንሴፕሽን ጀምሮ ዴቨሎፕመንት አለው ከዛ የሚደርስበት ሌቭል አለና you cannot stop anywhere. ላይክ አንድ ጊዜ ትዝ ይለኛል ዱር ቆይቷል ስለ ቢዝነስ እንደዚህ ጠየቁ ይመስለኛል አቶ ኖህ ሳማራ ቢዝነስ ላይክ ቸርችል ወደ ላይ ሳይክል መንዳት ነው። you cannot stop pedaling. the moment you stop ወይ ትቆማለህ ወይ ትወድቃለህ ወይ ትንሸራተታለህ ማለት ነው። ሶ ብራንዲንግም ያቺ ሲኖኒም ይመስላል። you need to invest in your brand now more than ever. ለምን ካፒታል ማርኬት እየመጣ ነው። ካፒታል ማርኬት የሚሸጠው ሬፑቴሽን ነው። አሪመንበር አንድ ጊዜ እንደ ሪፖርት ነገር አጋጣሚ ኦንላይን አግኝቼ ነው የኮካኮላ እንትን ዋን ፎርዙ ብቻ ነው ፊዚካል እንትናቸው አሴት ያላቸው ከኮካኮላ ቫሉዌሽን ኮካኮላ ቫሉ ቢደረግ አይ ቲንክ $100 ሚሊዮን ሬፑቴሽን ያመጣው የብራንድ ቫሉ። ዛሬ ይሄንን 100 ብር ሸጠዋለሁ ካልኩ እና አክቹዋሉ ያለኝ እንትን ደማምረው 25 ብር ቢሆን ማለት ነው። ቫሉዌሽኑ ሲሰራ ማለት ቫሉዌሽን ዲዛይነር በጣም ኢንተረስቲንግ ዲሲፕሊን ነው። አሁን መምጣት ያለበት በደንብ አለ። በተወሰነ መልኩ እንቅስቃሴዎች አሉ፣ ጥሩ አክተሮች አሉ፣ ግን በደንብ በተደራጀ መልኩ የዚህ የኮካኮላው ምሳሌ ያመጣው ለምንድን ነው 3/4 of their net worth value የሚደረጉበት ወርዛቸው is from reputation እና ከምንም ነገር በላይ አሁን እኛ ጋር ያልኩበት ምክንያት አሁን ኢምፖርታንት ነው ብለህ ካፒታል ማርኬት እየመጣ ነው። you need to strategically work on your brand reputation through delivery, through process, through strategic investment in marketing, sales. እነዚህን በማድረግ የብራንድን ኢንሃንስ ማድረግ because it's cash, it's solid cash ከሆነ ስቶክ ፓር ቫሊዩ 1000 ከሆነ ነው ወስቶጣ ማለት የሚሸጠው ከሆነ ምንም ትሬዶ ሬፑቴሽን ሲጨምር ግን 1200 1500 ሊሸጠው ይችላል። ዳት ኤክስትራ ኬም ከትኖር ይሄማ 1000 በቃ ሴት የተደረገ በህግ የተደረገ ቫሊዩ ነው።
ኤክስትራው ኢዝ ዩር ሬፑቴሽን። ስለዚህ ኤክስትራ ብር እያመጣልህ ነው ወደዛ አቅጣጫ። አሁን ስትራቴጂክ መሆን አለባቸው። ቅድም ከስልህ ለምሳሌ አንደኛው አይ ዶንት ሲ ልሳት ይችላሉ ሪል ስቴቶች ወደ ሼር ካምፓኒ ሲቀየሩ እያዩ አይደለም። ሚኒመም ሪኳየርመንት ነው ወይ ሶል ናቸው ናቸው። አሁን ሶል በአዲሱ እንትን እየቀረ ነው። ዋን ማን ፒኤልሲ ምናምን የሚባሉ አዳዲስ እንትኖች አሉ፣ ኤንቲቲ ታይፖች አሉ። ይሄ መጣ። ይሄን ኦፖርቹኒቲ ኢንሃንስ የምታደርግ ከሆነ ዩ ኒድ ቱ ኢንቨስት ኢን ዩር ብራንዲንግ፣ ማርኬቲንግ፣ ሴልስ እና ከዛ ደግሞ አክቹዋል እንትን ፕሮዳክት ላይ ዴሊቨሪ ላይ ታይም ዴሊቨሪ እነዚህ ነገሮች ሰርተህ ኢንሃንስ ካደረግ ራስህን ከዛ ደግሞ ፓራሌል ደግሞ ኢፍ ዩ ሜክ ዮርሰልፍ ሬዲ ፎር ዘ ካፒታል ማርኬት ወደ ሚኒመሙ እንግዲህ መጀመሪያው ምንድን ነው ሼር ካምፓኒ። ከዛ የሚጠይቃቸው ነገሮች አሉ። እነሱ ዝግጅት መጀመር አለብህ። የተለያዩ ዳይሬክቲቮች አሉ። ሲመጣ ለምን ከምትራኮት አሁን ለምን አንተን አትሉም? አሁን ለምን አታረገው? ዋይል ዩ ሃቭ ዘ ታይም ገና አዲስ ስለሆነ ማለት ነው። ኤርሊ ሙቨርስ አድቫንቴጅ የሚባለውንም የመጠቀም ሊኖር ይችላል እና በዚህ ደረጃ ኢምፖርታንት ነው እና ብራንድን ስትሮንግም ሆኖ አላስተዋውቅም ማለት አችልም። እንዳልኩ ነው ሳይክል ፔዳል እንደማድረግ ዳገት ላይ እንደምን ኢንቨስትመንት ሊያንስ ሊጨምር ይሄ የበጀት እንትን ሪዞኔት ሊያደርግ ይችላል። ዲፔንዲንግ ኦን ታይም ማርኬት ሲዝናሊቲስ ምናምን ኢምፓክት ያደርጉታል። ግን ዝም ብለህ መቀመጥ ግን ይካንት አፎርድ ቢኮዝ ይሄ የጉግል ሰከንድ ፔጅ የሚባለው ትሆናለህ። የጉግል ሰከንድ ፔጅ ማንም እንትን አያደርግም። የሆነ ነገር ጉግል ታደርጋለህ፣ ፈርስት ፔጁን ታያለህ፣ ካልተመለሰልህ እንደገና ደግሞ ትሞክሩ። ግን ከስር ብታየው በጣም ብዙ አንድረድስ ኦፍ ፔጅ እና እያለ የሌለ ትሆናለህ ማለት ነው። ኢፍ ዩ ስትራቴጂካሊ ኢንቨስት ማታደርግ የሆነ ብራንድ ላይ ኢምፖርታንት ነው። ኢንቨስትመንትህን ቁጭ ብለህ በደንብ አስበህበት ታርጌትን ሴት አድርገህ እንትን የምትልበት ሪል ቤኔፊት ስላለው ማለት ነው። ኦልሞስት ኢኩቫለንት ወካሽ ኢምፖርታንት ነው። ብዙ እድሎችም ይዞ ይመጣል ብዬ አስባለሁ የካፒታል ማርኬት መምጣት እና እንትኑም ደግሞ ቅድም ያነሳውን ለምሳሌ የዶሮ ምሳሌ መጮ ምናምን የሚለው እሱ ሾርት ተርም ነው። ኢፍ ዩ ጌን ኢትስ ጎና ቢ ሾርት ተርም አንሌስ ትክክለኛ ዴሊቨር የሚያደርግ ሳውንድ የሆነ ቢዝነስ ካልሆንክ ሾርት ተርም ብቻ ነው የሚሆነው። ሂት ኤንድ ራን ማለት ሂት ኤንድ ራን ደግሞ ቢዝነስ አይደለም። እስካም ሰስቴን ማድረግ አለ። ሰስቴን ማድረግ የሚያደርጉ ወይ አይጮሁ ወይም ሲጮሁ ደግሞ የተመተነ ነው እና የሚጮሁበትን ቦታ የሚያውቃሉት ለሴግመንታቸው ብቻ ነው የሚያወሩት። ለምሳሌ ኢትዮጵያ ህዝብ 130 ሚሊዮን ይባላል። አንተ አንድ ህንፃ ሰርተህ 130 ሚሊዮን ህዝብ እንዴት ያንተ ማርኬት ይሆናል? ሊሆን አይችልም። 100 ዩኒት ያለው ትክክልም አይደለም። ያንተ ማን ነው? ይሄንን ዲማንድ ያደረገው ብቻ ጎባክ ሲት የፓስት ዳታዎችን አውጣቸው። ዴፊኒትሊ የሆነ ትሬንድ ታገኛለህ። አንተን ደጋግሞ የሚገዙ ካይንድ ኦፍ ፒፕል ታገኛለህ። ስለዚህ ዞስ አር ዩር ሴግመንት። ሌሎቹ አይገዙም ማለት አይደለም። ዩር ፕራይመሪ ፎከስ ግን ማርኬቲንግም ኮሚኒኬሽንም ምንም ለዚህ ሴግመንት ነው ማለት ነው። ለዚህ ትሬንድ ላገኘው እነዛን ሰዎች ነው መፈለግ ያለበት። እነዚህ ሰዎች ምን ይወዳሉ? የትኛው ሬዲዮ ያዳምጣሉ? ምን አይነት ላይፍ ስታይል አላቸው? ፐርሶናሊቲያቸው ከማን ጋር ነው? የት አካባቢ ነው አንጋት የሚያደርጉት? እነዚህን አወቅ ማለት ማስታወቂያ ቻናሎች ለየ ማለት ነው። ኢዚት ፐርሰናል ሴሊንግ፣ ኢዚት ዶር ቱ ዶር፣ ኢዚት ቢልቦርድ፣ ኢዚት ምናምን የሚለውን ተወስናል ማለት ዚህ ስትራቴጂክ አፕሮች ቱ ፕሮሞሽን። ዝም ብለህ ባገኘው ላይ ብቻ የምትጮህ ከሆነ አሁን ነገሮች ታይት እየሆኑ ሲመጡ የማርኬቲንግ በጀትም ቆንጠጥ ያደርጋል። እንደ በፊቱ ልጮህም አችልም። የቲቪ አንዴ የምታያት ቲቪ እንትን አሁን ስትደረሳ አላገባም። ፕራይም ታይም ላይ በጣም ኮስቲ ነው፣ በጣም ኤክስፔንሲቭ ነው እና ኖት አፎርድ እንደዚህ ዝም ብለህ ብር የምትልበት ነገር አይሆንም። ኖት ኤኒሞር። በፊት እንዳልኩ ሴለርስ ማርኬት ላይ እነዚህ ነገሮች ትሪኪ ናቸው። በዛ ምክንያት ያገኝን ይመስል ይችላል፣ ያ ሰክሰስፉል ሊመስል ይችላል። ግን አኪዩት ሾርቴጅ ኦፍ እንትን ነው አንተ ጋር ሰውን ሲያመጣ የነበረው። አንዳንድ ጊዜ እንደውም እንግዲህ በ3 ዓመት ብለዋል አያደርሱትም፣ በ5 ከ6 ግን ጥሩ ነው ብለው እኮ ሊገዙ ይችላሉ። ስለዚህ ኢትስ ኖት ዩር ማርኬቲንግ ኮሚኒኬሽን ኢትስ ማርኬት ሾርቴጅ እንዳለውም ደግሞ አሁን ሊቀጥል አይችልም። ተመልሶ እንትን ሲል ተመጠነ ለአንተ እውነተኛ የሆነ ግመንትድ የሆነ በነገር ላይ
እውነተኛ አለማድረግ አችልም። አሁን አዲሱ የሪልስቴት ይከለክላል። ከስተመር ራይት ፕሮቴክሽን እንትኖች ይቋቋማሉ ማለት ነው። አሁንም ያሉ አሉ። ሜይ ቢ ለዚህኛው ከስተም ከተደረገ አላውቅም። እንግዲህ ወደፊት የምናየው ነው የሚሆነው። ግን በቃ ያልከው ዝም ብለህ ፋንታሲ ወርድስ በሬዲዮና በቴሌቪዥን አሰራጭተህ እንትን የምትልበት ጊዜ አብቅቷል። አንዳንድ ሀገሮች እኮ ጃፓን ምናምን ለምሳሌ ኢቨን የፉድ ፓኬጂንግ ላይ የምታስቀምጠው ኢንፎርሜሽን ብቻ ሳይሆን ኢቨን ፒክቸር እና ውስጥ ለምሳሌ ቱና ካን ላይ የምታሳየው የቱና መጠንና ውስጡ አንድ ካልሆነ ራሱ ያስከስሳል። ወደ ሪል ስቴትም ስታመጣው ፎልስ አድቨርታይዝመንቶች ወይም በጣም የተጋነኑ ማስታወቂያዎች ይከለክላል አዲሱ አዋጅ። ከዚሁ ጋር ተያይዞ በጣም ብዙ ኮምፕላያንስ አሉ። የኮምፕላያንስ ሾው ለዚህ ነው ሙአማን ሾው የማይሰራው። እዚህ ላይ ብቻ ስፔሻላይዝ የሚያደርግ ቲም ያስፈልጋል። አዲስ ህግ ሲወጣ ኢንተርፕሬት አድርጎ እንዴት ነው እኛ ሪያል ላይ የምናደርገው ራሳችንን። አዘርዋይስ በቃ ህግ ነው ትቀጣለህ። መቀጣት ደግሞ ብር ብቻ ነው ሬፑቴሽን ጭምር ነው። ምን አይነት ጉዳቶችስ ግን አድርሰዋል አሌክስ? ለምሳሌ እነዚህ ፎልስ አድቨርታይዝመንቶች በባየሮ ሳይድ ያደረሷቸው ጉዳቶች ምንድን ናቸው? ኢቨን ደግሞ በሪል ስቴት ካምፕኒዎች አንዳንዴ ይጠቅመኛል ብለህ የምታደርገው ነገር መልሶ ብራንድህን ይጎለውና ዩ ሹት ዮርሰልፍ ኦን ዘ ፉት ራስህ ላይ የምትተኩሰው ነገር ይኖራል። እና እንዴት ታየዋለህ? የፎልስ አድቨርታይዝመንት ካነሳ ነው አይቀረው